ስለምን እንደሚተላለፍ አላቅም ቤቴ ውስጥ ነው ለምንም ፍቃድ እንዴት ነው ካሜራ የሚባል አይደለም ላስረዳ እንዴት ደውለሽ እንኳን አናግሪኝም አንቺ አባ መቅረጽ ነው ማለት እኮ አይደለም እኮ ነው ያቆማል እኮ ነገርኩ ችግር የለም ያቆማል ግን ከየት እንደመጣን ምን አይነት ፕሮግራም እንደሆነ ልነግርህ እችላለሁ ይኸውልህ እዚህ ጋር እንደዛ አይደለም እሷ ያለችኝ ነው እኔ እየነገርኩ ያለው እንጂ ምንም ያጨቃጭቀን ነገር የለም ጭራሽ በቤት የምትል ትጨቃጭቅ ነው አሁን እኮ መጨቃጨቅ ውስጥ አይደለም እኮ ሽልማት ብለሃል አሁን ምሽልመን ከሆነ ሸልመን ማትሸልመን ከሆነ ደግሞ ካሜራውን አጥፍታችሁ ይዛችሁ ልምጡ እኮ መውጣት እንወጣለን ግን እሷ ያለችኝ ነው አሁን ከስራ አንፃር አይደለም ማጣላት አይደለም እኮ ያለችኝ ለምንድን ነው የማትናገሪው ሰላም የተወደዳችሁና የተከበራችሁ ወደ ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ ዛሬ ደግሞ ባንድ አዲስ ነገር አዲስ ሰፈር አዲስ ቤት ውስጥ ነው መገኘው አጠገቤ የምታያት እህቴ ምነግር ነገር አለ የተፈጠረ ነገር አለ ያን ነገር እንድታግዘኝ ፈልጋለሁ ብላ ነው ወደዚህ የመጣሁት ምንድነው ማንስ ነው ያን ነገር እያደረገ ያለው ለምን የሚለውን እንግዲህ በርግጥ እንደ መግቢያ በስልክ ያወራነው የተወሰነ ያህል ነገር አለ ለኔም ለእናንተም ግልጽ ነው እንዲሰማ እንዲታወቅ በሚል ነው እሷን የግድ በአካል ማግኘት ስላለብን ወደዚህ የመጣ ነው እናንተ ደግሞ አብሮነታችሁ ካልተለየን ማን ነው ይሄን ነገር የሚለውን ከሷ አንደበት በዝርዝር ምን ሰማ ይሆናልና ላይክ ሼር እያደረጋችሁ እይታ እንዲያገኝ እየተባበራችሁን ቆይታችሁን ከኛ ጋር አድርጉ እንላለን ሌላው በተጨማሪ ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰቡን እንድትሆኑ በአክብሮት እንጠይቃለን አሁን ወደ ጉዳያችን ሰላምቴ በርግጥ ያው እኔና አንቺ በስልክ ተዋውቀናልና ይበልጥ ደግሞ ለተመልካች እስቲ ራስሽን ከማስተዋወቅ ጀምሪና ወደ ጉዳያችን እንገባለን እኔ እድላይ ትባላለሁ ተወልጄ ያደግኩት ኮተቤ አካባቢ ነው 02 የሚባል እዛ ነው ተወልጄ ያደግኩት እዚህ ተማርኩኝ ለስራ ወደ ስዊድን ሄድኩኝ አንድ 5 አመት ቆይቼ ነው የመጣሁት እሺ እዛ የተመቻቸ ኑሮ ነበር የምኖረው ወደዚህ መጥቼ ደግሞ የሆነ ህይወት ይቀየራል ብዬ ወደፊት ኑሮዬን ለመኖር ለማስተካከል ብዬ ወደዚህ መጣሁ እሺ እንግዲህ በመጀመሪያ እንኳን ደህና መጣሽ ብያለሁ ምን ያህል ጊዜ ሆነሽ ከመጣሽ አንድ ወር አካባቢ ሆነኛል ቅርብ ጊዜ ነው ቅርብ ጊዜ ነው የመጣሁት ብትነግሪኝ አቀባበል እናደርግ ነበር ያው እንግዲህ እሺ ችግር የለውም እና እስቲ እዛ የነበረሽን ቆይታ በተወሰነ መልኩ ትነግሪኝና በዋናነት ደግሞ እዚህ ቀሪ ሆቴል ለመኖር ነው ያልሽኝ አይደል እዚህ መጣሽው ስለዚህ እስቲ እዛ የነበረሽን የተወሰነ ቆይታ ታጫውተኝ ከዛዚህ ደግሞ እንዴት ነው ላሰብሽው ነገር ዝግጅቱ የሚለውን ነገር ከዛ በኋላ የተፈጠረው ነገር ደግሞ በሂደት ትነግሪኛለሽ እዛ አኗኗሪ ጥሩ ነበር ጥሩ ህይወት ነው የምኖረው ያው በደንብ እሰራለሁ ደና ገቢ ያገኛለሁ ግን ደግሞ እዚህ የመጣሁት በፌስቡክ የማውቀው ልጅ አለ እና የወደፊት ህይወቴን ትዳር ይዤ ከሱ ጋር ለመመስረት ብዬ ነው አመጣጤ ማለት ነው እና ስመጣ ግን ያው ነገሮች እየተቀያየሩ ነው እሺ ነገሮች እየተቀያየሩ ነው እንዳሰብኩት አይደለም አሁን ላይ ያው እንግዲህ ማለት አሁን በፌስቡክ ነው የተዋወቅኩት ብለሽኛልና ምን ያህል ጊዜ ሆነሽ ከተዋወቃችሁ ከሱ ጋር 2 አመት ያህል አውርተናል እዛ ሆኜ በጣም እናወራለን ተስፋ ይሰጠኛል ያው ወደፊት አብረን ነው የምንኖረው ብለን ነው ያሰብነው ተጋብተን አብረን ለመኖር ነው አላማችን ማለት ነው ኦኬ እንግዲህ 2 አመት ከምናምን ማለት ያው ቀላል የሚባል ጊዜ አይደለም በመሃል እንዴት ማለት ፌስቡክ ላይ ብቻ ነው የመደዋወል ነገር አለ ከዛ በተጨማሪ ወይ አትመጪም ወይ አትመጣም አይነት ነገር ነበር ያው አትመጪም ይለኛል ነይና አብረን እንሆን ነው የሚለኝ እንዲሁም ልመጣ የቻልኩት በሱ ጉትጎታ ነው እሺ ያው ይጨቀጭቀኛል ነይ አብረን እንኖር የወረስኩት የቤተሰብ ቤት አለኝ ምናምን ይለኛል እኔ አንቺን ማኖር አያቀተኝም ተጋግዘን እንኖራለንና ይለኛል እና ያንን ሰምቼ ነው የመጣሁት እሺ እንግዲህ ቀደም ደግሞ እንዳሰብኩት ይሆነ አይደለም ብለሽኛልና እዚህ ከመጣሽ በኋላ ምን ተፈጥሮ ነው የለች ለማለት ይቻልሽ ያው ከመጣው በኋላ ብዙ ጊዜ አይሰጠኝም ጊዜ እየሰጠኝ አይደለም የሆነ የሚያጠራጥሩ ነገሮችን አያለሁ ምንድነው ምክንያቱ ወይ እሱም በመጀመሪያ ደረጃ ምን ነበር የሚሰራው ማለት ያው አውርተናል ስላልሽኝ ነው
አንድ ወር ምናምን ቆይ አሁን ያለንበት ቤት የሱ ቤት ነው ምንድነው? የሱ የቤተሰብ ውርስ ነው ያለኝ። ስለዚህ እሱ ቤት ነው ያረፍሽው ማለት ነው? እሱ ቤት ነው ያረፍኩት። እሺ ምንድነው የሚሰራው? እሱ ተሮርጦ ይሰራል። የራሱ ስራ አለው። ይሰራል የራሱን ቢዝነስ። ስለዚህ አሁን ጊዜ አይሰጠኝም ነው ትልቁ እንትነሽ ማለት ነው። እና ምንድነው ምክንያቱ ልታወሩ አልቻላችሁም? ለማስተካከል አልሞከራችሁም? እኔም ስላልተረጋጋው ቁጭም ስላላልኩ አልጠየቅኩትም። ያንን ግን ስገምት የሆነ ሰው ያለው ይመስለኛል። የሆነ ሰው ማለት ብቻ የሆነ ሰው ያለው ይመስለኛል። አለ አይደል ያስቀመጠው ሰው ሰለሽ ምን አይነት ሰው? ያው ከጀርባ ወይ ፍቅረኛ ሊኖረው ይችላል የሚል ጥርጣሬ አለኝ። እሺ ለምን በፊት እንደማወራው አይደለም። እዚህ ስመጣ የተለየ ነገር ነው ያየሁት። እኔ የጠበቅኩት አይደለም። ከመጣው በኋላ የመጣው አካባቢ ነው። ከትንሽ ሲቆይ ያው ባህሪው እየተቀየረ ነው የመጣው። እስቲ አሁን ጊዜ አለመስጠት ነው ሌላ ተጨማሪ ባህሪያት የተለያየሽበት ነገር አለ? ያው ፍቅር አገላለጹ እንዳለ ነው። በፊት እንደነበረው ፍቅሩን ይገልጽልኛል። ግን በደንብ ጊዜ ሊሰጠኝ አልቻለም። አሁን ጊዜ አለመስጠቱ ብቻ ነው የተለየ ነገር ብለሽ ያሰብሽው ወይንስ ደግሞ ሌላ ያየሽበት ነገር አለ? የተለየ ነገር መጀመሪያ እዛ ሆኜ ስናወራ ቤት ውስጥ ሰራተኛ የለኝም። ብቻውን እንደሚኖር ነው የነገረኝ። ግን ስመጣ ቤት ውስጥ ሴት አገኘሁ። ማናት ስለው ሰራተኛ ናት። አንቺን እንድታገዝሽ ነው አለኝ። እረፍት ያስፈልግሻል እንድታርፊ ነው የመጣሽው። ስለዚህ እሷ አለች አለኝ። ግን እኔ ስገምት ቀረቤታቸው የሆነ ግንኙነት ያላቸው ነው የሚመስሉት። እንዴት? አይናቸው ራሱ ሲተያዩ ምናምን ብቻ የምጠረጥረው ነገር አለ አይደለ? በዛ የሆነ ሪሌሽን ያላቸው ነው የሚመስለኝ ሳያቸው ማለት ነው። እና ጊዜ ካለመስጠቱም አልፎ በቃ በወጣ በገባ ቁጥር ስለ ገንዘብ ነው የሚያወራው። ማለት ስለ ገንዘብ ነው ማለት በቃ ከኔ የሚፈልገው ገንዘብ ነው እንደሚመስለኝ ማለት ነው። በቃ ሁሉንም ነገር ጊዜ መስጠቱም ሳያንሰው አለመስጠቱም በቃ ስለ ገንዘብ ብቻ ነው የሚያወራብኝ። ገንዘብ ነው የሚፈልገው ከኔ። እና ያ ነገር እዚህ ከመጣው በኋላ በጣም እንዲሰማኝ አድርጎኛል። ስለዚህ አሁን አንቺ ከነገርሽኝ መረጃ አንፃር የኔን ግምት እንትን ስል ይሄ ሰው ለአንደኛ ለገንዘብ ነው፣ ሁለተኛ ደግሞ እዚህ ጋር ህይወት አለኝ ብለሽ ነው አንቺ የመጣሽው እና ሌላ ቤት ውስጥ አለሽ ከምትለው ሴት ጋር ሌላ ግንኙነት አላቸው ብለሽ ነው የምትጠረጥሪው? አዎ ሁኔታው አንተ ራሱ ትጠረጥራለህ። በቃ ሰራተኛ ትሁን እንጂ እሷም ስታየው እሱም ሲያያት የሆነ በስስት ነው የሚተያዩት። የሆነ ፍቅር አለ ውስጣቸው ሁለቱ እና የሆነ ግንኙነት አላቸው ብዬ አምናለሁ። እሺ እንግዲህ አሁን አንቺን እዚህ መተሽ ረፊ ሲለሽ የሆነ ኃላፊነት ሰጥቶሽ ነው ምናምን። አሁን አንቺ እሷን እንድትወጣ በመሃላቸው ያለውን ነገር እሱ ምክንያቱም ቀጣይ ስለምታስቢው ህይወት ከሆነ በግልጽ ነው ማውራት ያለብሽ። ተረዳሽኝ? እና አልጠየቅሽም? የሆነ አንቺ የተሰማሽን ነገር አልገለጽሽም? ስለሷ አልጠየቅኩትም። ግን እሷን ስቆጣት ራሱ ደስ አይለውም። በጣም ነው በቃ እንትን የሚለኝ ማለት ነው። እኔን ይቆጣኛል። ለምን ትናገሪያታለሽ? በቃ እሷን መናገርም አልቻልኩም። ማለት አንቺ አሁን እሷ አጠፍታ ነው እንደዛ ልትቆጭ የቻልሽው? ያው ስታጠፋ ትናገራለህ መቼም። እሱ ደግሞ አይፈልግም እንድናገራት። ለምን ትናገሪያታለሽ? ለሷ ነው የሚደረበው ከኔ ይልቅ እኔ እንጃ ለሷ ነው ብዙ ነገር የሚሆነው ማለት ነው። ስለዚህ እነዚህ ነገሮች ነው አንደኛ ከሷ ጋር ያለው ሁኔታ፣ ሁለተኛ ደግሞ አብዛኛውን ወሬው ስለ ገንዘብ ነው ብለሽኛል። ያ ነገር ነው እንትን ያለሽ። እሺ ምን አሁን እነሱ ቤት ነው የጠራሽኝ? እነሱ የት ሆነው? እሷን አሁን ራቅ ያለ ቦታ ልኬያታለሁ። ራቅ ያለ ቦታ ቶሎም እንዳትመጣ አንተን ማግኘት ስለፈለኩኝ ራቅ ያለ ቦታ ልኬያት ነው። እሱ ለስራ ወጥቷል። ቶሎ አይመጣም ማለት ነው? ቶሎ አይመጣም። ሁለቱም ስለማይመጡ ነው ለአንተ ጋር የደወልኩት። እሺ ምናልባት ምን አይነት ሰው ነው ፍቅረኛሽ? ያው ከመጀመሪያ ጀምሮ እንግዲህ 2 አመት ከምናምን አውርተናል ብለሽኛል እና
ከዛ ጀምሮ ወይንም አሁንም ያለበት ሁኔታ ወይንም አንቺ የተሰማሽ ስሜት የመጠራጠር ስሜት ውስጥ ከመግባትሽ በፊት ምን አይነት ሰው ነበረ? እኔ ጋር ሲያወራ በጣም የዋህ ነው፣ ለሰው አሳቢ አዛኝ ምናምን ሆኖ ነው የሚያወራው። በቃ ሴት እንድትጎዳ ማይፈልግ አይነት ልጅ ነው። በቃ እኔ እንጃ ለእኔ ህይወቱን ሁሉ ይሰጥልኛል ብዬ ነበር የማስበው። እዚህ ደግሞ ሳየው የሆነ ችላ ነው የሚለኝ። እኔ ምንም ለእኔ ጊዜ የለውም። ማለት ጊዜ እንድታሳልፉ ምናምን አልጠየቅሽውም? እሱን እኔም እየጠየቅኩት አልነበረም። ለምን? ያው አንዳንድ ነገሮች አሉና እኔም አልተመቸኝም። እሱም ያው ከእሷ ጋር ነው መሰለኝ ብዙ ጊዜው የሚያሳልፈው። እሱም ምንም አልጠየቀኝም። በዚህ ዙሪያ ከማን ጋር አላወራንም። ከማን ጋር ነው ብዙ ጊዜ የሚያሳልፈው? ሰራተኛዋ ጋር ሊሆን ይችላል ብዬ አስባለሁ። አሁን እዚህ ጋር ምን አለ መሰለሽ፣ አንቺም ጊዜ እየሰጠሽው ካልሆነ አንቺም ያንቺ ጉዳይ ጊዜያችሁን እየተሻማ ከሆነ እሱም አይሰጠኝም ብሎ እኮ መፈረጁ ከባድ ነው። እሱማ ከባድ ነው። እኔም እየጨቀጨኩት አይደለም። ታዲያ አሁን እኮ በዚህ መሀል አንቺም የሆነ ፊሊንግ ጊዜ ማሳለፉን ሳትፈልጊ ማለቴ እያሳየሽው አይደለም፣ እሱም እያሳየሽ አይደለም ምናምን። በሁለታችሁ መልኩ ሁለታችሁ የሆነ ያላስተካከላችሁት ያልተነጋገራችሁት ነገር አለ። ይሄንን በመጀመሪያ ደረጃ ማስተካከል ይቻል ነበር አይደል? እሱማ ይቻል ነበር። ታዲያ ለምን አሁን ለኔ ስትይኝ የነበረው እሱ ጊዜ አይሰጥኝም ነው ስትይኝ የነበረው? በሱ በኩል ያለውን ብቻ ነው ያንቺን አሁን ነው የነገርሽኝ። ስለዚህ በመጀመሪያ ደረጃ እኮ አንቺ ያንቺን ፍላጎት ጊዜ ማሳለፉን ከሱ ጋር መሆኑ ምናምን ካላሳይሽው እሱ በራሱ እንደዚህ ነው ብሎ ወይ አንዳንዴ የስራውን ጫና ሊሆን ይችላል እና እንደዚህ ነው ብሎ ለመናገርም ሊከብደው ይችላል። ያለ ማስተካከል አንቺ ምንም አላደረግሽም። ያንቺን በአንቺ በኩል ያለው በእኔ በኩል ያለው አሁን ለጊዜው ዝም ብዬዋለሁ። በእኔ በኩል ያለው እንትን እያልኩት አይደለም። ግን ያው እሱ ራሱ እኮ ገፍቶ አልመጣም። እኔ እዚህ ጋር ማስተካከለው ነገር ስላለ ነው ለጊዜው እስኪስተካከልልኝ ብዬ ነው ዝም ያልኩት ማለት ነው። ወደ ራሴም እስኪመለስ ዝም ብዬዋለሁ። ያው ማልነግረው ነገሮች አሉ እኔ ጋር ማለት ነው። ያልነገርኩት ነገሮች አሉ። ለሱ ያልነገርኩት ነገሮች አሉ ግልጽ ሆኜ። ያ ስላለ ያንን ላስተካክል ብዬ ነው ዝም ያልኩት። ስለዚህ አሁን እኮ በሁለታችሁ ማለት ትልቅ ችግር የሆነው ግልጽ ሆኖ አለማውራት ነው ማለት ነው። ምክንያቱም አሁን እያልሽኝ ነው ለሱ ያልነገርኩት አለ ብለሽኛል። ከዛ አንፃር ግልጽ ሆነህ የምትነግረው ለኔ ቀረቤታ ሲኖረው ነው አይደል? ወደ እኔ ሲመጣ ለኔ ጊዜ ሲሰጠኝ ምናምን መንገር ያለብኝን ነገር ነግረዋለሁ። ግን አሁን ልጁ እየራቀኝ ነው። ከሷ ጋር ነው ብዙ ጊዜ በቃ ሲተያዩ ምን ሲሉ በመሀል እናደዳለሁና ልነግረው ፈልግና አልነግረውም። በጣም ያበሳጨኛል የሁለቱ ነገር። እሺ ማለቴ በጊዜ መናገሩ የተሻለ ነው ብዬ አስባለሁ። ምክንያቱም ለምንድነው ነገ እያደረ ስሜቶች እየተቀያየሩ ጫና እየፈጠሩ ይመጡና አላስፈላጊ ነገር ውስጥ እንድትገቢ ያደርጋል። ዛሬ ላይ ደግሞ ይሄ ምንድነው ሳያድግ በእንቅጩ ምናምን የሚባል አይነት አባባል አለና እንደዚህ አይነት ነገር ሳይሆን በቃ ነገ የከፋ ደረጃ ከመድረሱ በፊት ይሄን እንዲህ ብታስተካከል ምናምን ብለሽ የተወሰነ ጊዜ ወስዳችሁ ስለራሳችሁ ብታወሩ የተሻለ ነው ብዬ አስባለሁ። እሱማ አወራዋለሁ፣ ግን ምን መሰለህ ማወራለት ነገር ከባድ ስለሆነ ነው። እሱን ሊያሳጣኝም ይችላል ብዬ ስለማስብ ጊዜ ሰጥቼ የሆነ ጊዜ እንትን ብዬ ነው ላወራ የምፈልገው ማለት ነው። አሁን ከምትይኝ ነገሮች አንፃር በዋናነት አንቺ ያው እኔም ጊዜ እየሰጠሁት አይደለም ብለሽኛል እና ጊዜ አለመሰጣጣቱ ነው ወይ ማለት እኛ ጋር እንድትመጪ ያደረገሽ ነገር ለኔ ግልጽ ስላልሆነልኝ ነው። እኔ እናንተ ጋር የመጣሁት ፕሮግራማችሁን እዛ ሆኜ እከታተላለሁ። ግን ዋናው ነገር እናንተ ጋር የመጣሁበት ምክንያት ጥያቄ ስለፈጠረብኝ ነው። እሱ እኔን የሚፈልገኝ ለገንዘብ ነው ወይስ ትክክለኛ ፈልጎኝ ነው? ያንን ነገር እንድታጣራልኝ ብዬ ነው። ለምን በወጣ በገባ ቁጥር ስለ ገንዘብ ነው የሚጠይቀኝ። ከሷ ጋር ያላቸውን አይ ኮንታክት ያለው ያ ስላሳሰበኝ ይሄንን አጣርተህ እንድትነግረኝ ነው አንተ።
ስለዚህ አሁን አንቺ በዋናነት የጊዜ ሁለታችንም ጊዜ አለመሰጣጣቱን እኛ በእኛ መንገድ እናስተካክላለን። በዋናነት ግን ደጋግሞ ነው በብዙ ጊዜ ሁሌም ስለ ገንዘብ ነው የሚያነሳልሽ እና ያ የምር ገላ ገንዘብሽን ፈልጎ ነው አይደለም ከሰራተኛው ጋር ምን አለ የሚለውን ነገር እንድናጠራ ነው የፈለግሽው። ጥሩ እንግዲህ ያው እኛ ስራችሁን እከታተላለሁ ብለሻልና ሁሌም ለብዙ ሰዎች ጥያቄ የሆኑ ነገሮችን እንቆቅልሽ የሆኑ ነገሮችን የተደበቁ ነገሮችን እኛ የምናወጣው እና አሁን አንቺ የፈጠረብሽን ጥያቄ ያው ኃላፊነቱን ለኛ እስከሰጠሽ ድረስ እኛ ኃላፊነቱን ወስደን በእኛ መንገድ እናጣራለን። ያ ምንድነው የመጀመሪያው ነገር የምናደርገው እነሱን የመራላቸው የላቸውም የሚለውን ነገር ማጣራት ይኖርብናል። ያን እንዴት እናጣራለን? አንቺ ቦታዎችን ታሳይንና ድብቅ ካሜራ እናስቀምጣለን። ከዛ በኋላ እሱን ከስልካችን ጋር ኮኔክት አድርገን እኛ እዚህ መገኘት አይኖርብንም። በስልክ እዛ ያለንበት ሆነን መከታተል እንችላለን። ከዛ በኋላ ደግሞ ያለውን ነገር አዲስ ነገር እናሳውቅሻለን ማለት ነው። ስለዚህ አሁን ማለትም ብዙ የሚያስፈልጉ ነገሮች ይኖራሉ። አንቺ ምናልባት ያልነገርኳችሁ ነገር አለ ምናምን የምትይኝ ካለ እንድትጨምሪ፣ ሁለተኛ ደግሞ ያው ሙሉ ትብብርሽን ስለምንፈልግ ለሱም ራስሽን እንድታዘጋጂ ነው። ያው ማገዝ ባለብኝ ነገር አግዛችኋለሁ። ስለዚህ እስከታወጡልኝ ማለት ነው። ስለዚህ አንቺ ዝግጁ ነሽ? አዎ ዝግጁ ነኝ። እንግዲህ ውድ ተመልካቾቼ የተባለውን ነገር ሰምታችኋል። ፍቅረኛዋ የምር ለገንዘብ ነው ወይስ አይደለም? እሷን ፈልጎ ነው? የምር እሷ እንዳለችም ደግሞ እድላዊትም እንዳለችው ከሰራተኛው ጋር ሌላ ግንኙነት አላቸው ወይስ የላቸውም የሚለውን ነው ጥያቄ የፈጠረባት። የምር አላቸው? እሱም የሁላችንም ጥያቄ ነው። ያን ጥያቄ ለመመለስ ደግሞ እንደ ሁል ጊዜውም የኛን መንገድ ተጠቅመን እውነታው ላይ እንደርሳለን። እናንተ ግን አብሮነታችሁ አይለየን። በዚህ ካሜራማን ካሜራዎችን አዘጋጅልኝ። ከዛ የተሻሉ ቦታ የምንላቸውን ቦታዎች አይተን እሱ ጋር እናስቀምጣለን ማለት ነው። እንግዲህ ካሜራ ምን ያሳየናል፣ ምን አይነት ውጤት ያመጣል የሚለውን እንግዲህ ሁላችንም በጉጉት የምንጠብቀው ይሆናል። እናንተ ግን አብሮነታችሁ አይለየን። እስከመጨረሻው ተከታተሉን። መልካም ጊዜ። ሙቀት ፍቅር ማሬ ወይ አባቴ መጣ እንዴ? ወጣለች። ሴትየዋ ወጣለች። ናፈቅሽኝ እኮ። እኔ ራሱ በጣም ናፈቀኝ። እስቲ ቁጭ እንዴት አለው ለያኔ ኦኬ ናፈቅሽኝ ዛሬ? ኧረ እኔ ራሱ በጣም ስንት ሰዓት መጣችሁ? ትንሽ ቆየች። ወጣች። አብራችሁ ነበረች? ነበረች። እዚህ ነበረች ማለት እንደከበደኝ ያለስፋል። እስከመቼ ነው ግን እንደዚህ ነው? እቺ ደግሞ ታገሽኝ ትንሽ አላልኩሽም እንዴ? እስከመቼ? ትንሽ ጊዜ ብቻ። አሁን ለምሳሌ ነገሮችን እናመቻችና ምን እናደርጋለን መሰለሽ? ለነገሩ ታውቂያለሽ፣ ለገንዘብ ብዬ ነው እሷን የቀረብኩት። እኔ መረዳት መቻል አለብሽ። አውቃለሁ እኮ እሱ እኮ አውቃለሁ፣ ግን ይከብዳል። እንዴት እስከመቼ ነው እንደዚህ የሚቀጥለው? ትንሽ ጊዜ ኦልሬዲ አንድ ወር እኮ ነው አይደል? ከዚህ በኋላ ትንሽ ጊዜ ያላትን ነገር ትንሽ እንጂ ተረጅም እናትበቅ። እሺ እረዳለሁ፣ ችግር የለም። ግን ደግሞ ተመንም መረዳት እንኳን አንቺ ነው የተረዳሁሽ። እኔ አልተረዳሁትም። ስለ ወደፊት ህይወታችን ከዚህ በፊት አውርተናል ነበር እንዴ? ከዚህ በኋላ ስላለው ላይፋችን ማለት ነው መጨነቅ ያለብን። ኦልሬዲ አሁን አንዴ ገብተንበታል። ከዚህ በኋላ ወደ ኋላ መመለስ አለብን። ከሰው ሀገር ድረስ መጣለች። የመጣችበትን ጉዳይ ደግሞ አስፈጽማናት ትሄዳለች። ምን ችግር አለ? እንደምን ብለን ምን ናፍቀሽኛል? እቺ መቀሳት መጣብኝ። እንግዲህ ውድ ተመልካቾቼ ባለፈው ከእድላዊት ጋር ያወራነውን የተነጋገርነውን ነገር ታውቁታላችሁ። ዛሬ ደግሞ ካሜራ ማስቀምጠን ነበር የወጣነው። ያኔ ዛሬ
ካሜራው ምን አሳየን ምን ውጤት ሰጥቶናል አዲስ ነገር ምን ያሳየናል የሚለውን እኔ ይዤዋለሁ አይቼዋለሁ ሁሉን ነገር ስከታተል ነበር አሁን ቤት ሂጄ ደግሞ ከነሱ ጋር እያንዳንዱም ለመነጋገር ወደዛ አቀናለሁ እናንተ ግን አብሮነታችሁ አይለየን እንግዲህ የተፈጠረው ነገር በጣም የሚያሳዝን ነው ውጤቱ የተወሰነ ያህል ልዩነት ያለው አለ እንጃ ምን እንደምላችሁ አላውቅም ግን ያው ሁሉንም ነገር ከነሱ ጋር ሆነን ሂደን እዛው ምን ይሆናል እናንተ ግን አብሮነታችሁ አይለየን እንግዲህ ምን ያሳየናል ይሄ ቪዲዮ የምርስ ይሄ ነገር የተፈጠረው ነገር ምክንያቱ ምንድነው አላማውስ ምንድነው ከጀርባስ ሌላ ነገር አለው ወይስ የለውም አቤልስ እውነት ትክክለኛ ነገሩን ምክንያት ይኖራል ሁሉም ሰው ምንም ነገር ሲያደርግ ምክንያት አለውና ከዛ አንፃር ነውና አሁን ወደዛ እንሄዳለን ሁሉን ነገር ከኛ ጋር ክትትላችሁ አብሮነታችሁ አይለኝ አሁን እንሂድ ሰላም ሰላም ነው እንዴት ነው ነበር ሰላም ነው አለ ይመስገን ነበር አለ ይመስገን ባለፈው እመጣለሁ ብዬ ስለነበረ ካሜራው ምን አዲስ ነገር አለው የሚለውን ደግሞ ያው ዘመሁኝ ስከታተል ነበረ አዳዲስ ነገሮች አሉና እኔ ጋር አሉ አዲስ ነገር ግን እስቲ በመጀመሪያ ደረጃ ምን አዲስ ነገር አለ በዚህ ቀናት ውስጥ እኔ ጋር አዲስ ነገር የለም ያው መጀመሪያም የጠረጠርኩት ነገር አለ ብያለሁ እንደዛ እንዳለ ነው እየቀጠለ ያለው እስካሁን የተቀየረ ነገር የለም ያው ማለት እሱ ጋር ምንም የባህሪ ለውጥ ከሷ ጋር ያለው ነገር ምናምን እንዳለው ነው ማለት ነው እንዳለው ነው እንዲሁ በቃ በዛው እየቀጠለ ነው ያለው እኔ ጋር ያለው ነገር ነው እየቀነሰ ያለው አሁን ማለት ነው እሷ ጋር ግን ያው እየሰፋ ነው ያለው ወደፊት እንግዲህ አላቀም መጨረሻው እሱ ነው የሚያውቀው እንደመጣች ምናምን ስላለሽበት ሁኔታ ምንም ለማንም የነገርሽው ነገር የለም ምንም አልነገርኳቸውም አሁን እነሱ የሚያውቁት እዛው እንዳለው ነው እሱም ለቤተሰብ እንድነግር አይፈልግም ከማንም ሰው ጋር እንዳወራ አልፈለገም ብቻ እኔ ጋር ነው የምታርፊው ብሎ ነው ያስመጣኝ ማለት ነው እኔም ቀስ ብሎ ይደርሳል ያው ከሱ ጋር ከተስማማን በኋላ ሽማግሌው ምኑም ቀስ ብሎ ይደርሳል ብዬ ነው አሁን እኔ የነበረኝ ጉጉት እሱን ማግኘት ብቻ ነበረ መጥቼ እሱ ጋር ትንሽ ጊዜ አሳልፌ ያው ያለውን ነገር ከቤተሰብ ጋር ነግራቸውና እንጨርሳለን ብዬ ነበር ያሰብኩት ስለዚህ አሁን እንጂ ትልቅ ኃላፊነት ነው የወሰድሽው ምክንያቱም ቤተሰቦችሽ በቅርበት የሉም ለማንም የነገርሽው ነገር የለም እዚህ ጋር ያለው ነገር ደግሞ የጠበቅሽው አይነት ነገር አይደለም የምታስቢው አይነት ነገር አይደለም በህይወትሽ አሁን አደርስና የሆነ ነገር ቢፈጠር እኮ በቅርበት የሚደርስ ራስ በጣም እንትን ነው ምክንያቱም ላያምንሽም ይችላል እንደዚህ እዚህ መጥቼ እንደዚህ ሆኛለሁ ምናምን ብትይ ምክንያቱም እነሱም ያውቁት እዛ እንደሆንሽ እኔ ግን አሁን ዝም ብዬ ስሜትሽን ስረዳው ያው ለሱ ካለሽ ስሜት ካለሽ ፍቅር አንፃር ነው ብዬ ነው የወሰድኩት ቢሆን ሙሉ ለሙሉ በቃ እሱን ነው ያመንኩት ሙሉ ለሙሉ ማለት ነው በቃ ብቻውን ነው የሚኖረው እንደነገረኝ ማለት ነው የቤተሰብ ውርስ አለኝ አንቺ አብረን መኖር ተጋግዘን አያቅተንም ማለት ነው መጣ ይንፍቀር እንዴት ነህ ይሄ እንግዳ ነው ሰላም የምን እንግዳ ካሜራ ላይት ምንድን ነው ሰላም ነው ምን ያረጋችሁ እንዴት ነው እንተዋወቅ ጋዜጠኛ ባይሉ እባላለሁ ምን ያረጋል ቤታችን ውስጥ ጋዜጠኛ ካሜራስ ምንድነው አይ ጋዜጠኛና ያው ካሜራ መስስ ይለያያል አይ ምንም ያሳወቀችኝ ነገር የለም እሱ አላውቅም እኛም ድንገት ነው የመጣው እኔ አላወኩም ድንገት ነበር የመጣውብኝና እሱ ያስረዳሃል ተረጋጋ አሁን ምናልባት ድንገት ስለገባን በጣም ይቅርታ ስለረበሽ ነው ጋዜጠኛና ካሜራ ደግሞ የሚለያዩ ነገሮች አሉ አንድ ጋዜጠኛ ያለ ካሜራ ምናምን አይንቀሳቀስም አይ ምንም ነገር አያስፈልግም እባካችሁ ለቃችሁ አይደለም እሱ ሳይሆን እኮ ልንገር እሷ አያስፈልግም እኮ አልኳት አይደለም መጀመሪያ ይኸውልህ እሷም ብላኝ መቅረጽ ነው አይደል ያቆማል ችግር የለውም ግን ይኸውልህ እሷ መጀመሪያም አልቀበልም ብላለች እኛ ነን ምክንያቱም እኛ ስለምን እንደሚተላለፍ አላውቅም ቤቴ ውስጥ ለምንም ፍቃድ እንዴት ነው ካሜራ የሚባል አይደለም ላስረዳው እንዴት ደውለሽ እንኳን አልነግሪኝም አንቺ አባ መቅረጽ ነው አይደለም እኮ ነው ያቆማል እኮ ነገርኩ ችግር የለውም አቆም ያቆማል ግን ከየት እንደመጣን ምን አይነት ፕሮግራም እንደሆነ ልነግርህ እችላለሁ እስቲ ይኸውልህ እኛ ስለ ጥንዶች ምን ሰራ ነው
በየቤቱ በየሰፈሩ እየሄድን ስለ ጥንዶች እንሰራለን እና ደግሞ ጥያቄዎች አሉ እነሱን ጥያቄዎች አቅርበን ለሚያሸንፉ ሽላይ ገንዘብ ከሀገር ውጭም የሀገር ውስጥም ጉብኝት ፓኬጅ አለ ከዛ አንፃር ነው ታውቂያለሽ ይሄን ነው እሷም አታውቅም እኔ ነኝ አሁን ፕሮግራሙን አውቀዋለሁ እዛ ሙኝኔ ፕሮግራማቸውን እከታተለዋለሁ ግን እዚህ እንደሚመጡም አላውቅም አሁን ነው በራን ኮክቶ ይገቡት አይ ምንም ነገር ስለረበሽኝ በጣም ይቀርታል እሺ ምንድነው በድጋሚ ስለረበሽኝ በጣም ይቀርታል ያው ምናልባት ጠይቀናት ነበር አይ ችግር የለውም ብላኝ ስለነበረ ነው እሺ ግቢ አንቺ ደግሞ ግቢ ምንም አታምጪለት ግቢ አይ ችግር አለው ማለት አይ ቀጥሉ በቃ ችግር የለውም እሺ በመጀመሪያ እንተዋወቅ እኔ ነገር ያለው ጋዜጠኛ ባይሉ ይባላልው ኦኬ አቤል ይባላል አቤል እሺ አቤል እንዴት ነህ እግዚአብሔር ይመስገን ደህና ነህ አለን ይመስገን እስቲ በርግጥ የተወሰነ ስትነግረኝ ነበርና ጎበዝ ታታሪ ፍቅረኛ እንዳላት የሥራ ሰው እና በግል ቢዝነሶች ውስጥ የተራራጠ እንደሆነ ምናምን ነግሮኛል ማን ነው ነግራኛለችና እስቲ የተወሰነ ስላንተ አጫውተን አዎ የግል ቢዝነስ ነው የምሰራው በራሴ መንገድ ነው ሁሉንም ነገር ማደርገው አሁንም ከስራ እየመጣሁ ኦኬ ስራ እንዴት ነው መልካም ነው እግዚአብሔር ይመስገን እየሞከርን ነው አይ ደስ ይላል በዚህን ሰዓት ያው ሌላ ቢቀር ወጥቶ መግባቱ ራሱ በጣም ትልቅ ነገር ነውና እንዴት ነው ብቻህን ነው በማህበር ነው ከጓደኞች ጋር ነው ብቻዬን ነው የምንቀሳቀሰው ብቻዬን ነው የምሰራው እቃዎችን ምናምን ነገር አስመጣለሁ ከዛ ማከፋፈል ነው ጥሩ ነው አይ ጥሩ ነው ከነጋዴዎች ማለት ነው አዎ አይ በጣም ደስ ይላል እስቲ ከእድላዊት ጋር እስቲ የተገናኛችሁበትን አጋጣሚ በርግጥ የተወሰነ ያልነግራኛለችና ካንተን ጀምር እንዴት ተዋወቃችሁ ምን አይነት ሴት ናት ምን አስባችኋል ያው እድልዬ በጣም ሀምብል የሆነች ሰው ነች የተዋወቅነው ደግሞ በአጋጣሚ ኢንተርኔት ላይ ነው ያገኘኋት ያው ረጅም ጊዜ አውርተናል የተገናኘነው አጋጣሚ ያኛው አገናኘን እሷ ከሀገር ውጪ ስለነበረች በኢንተርኔት አማካኝነት ነው የተገናኘነው አዎ ነግራኛለች በፌስቡክ እንደሆነ ምናምን እና ረጅም ጊዜም በፌስቡክ አውርታችኋል እና እንዴት ነው ስትመጣን በአካል እና በፌስቡክ ምን አይነት ሴት ናት አራያው ነች እዛም ሰውራት የነበረው ማንነቷን ነው የመጣችው ስቲል ነው እንደዛው ነች በጣም ሀምብል በጣም የዋ ሴት የሆነች ሴት ነችና እኔ በጣም ነው የምወዳት አይ በጣም ደስ ይላል እስቲ ምን እያሰባችሁ ነው አሁን ላይ ያው በቅርብ ጊዜ ውስጥ ወደ ትዳር እንገባለን ብዬ አስባለሁ ሽምግልና እያሰብኩኝ ነው አልነገርኳትም አላወቀችምና አሁን የምትሰማው አሁን ነው የምትሰማው አይ በጣም ደስ ይላል አሁን ነው የምትሰማው አይ ጥሩ እንግዲህ ትዳር ጥሩ ነገር ነው ብቻ ሰርጉ ላይ እንዳትረሱን ትበላለህ አይ በጣም ጥሩ እስቲ ማለት እንዴት መሰለህ የሆነ ህይወትን ወጣት ነህ እንደማይ ወጣትነት ስራ አለ እዚህ ጋር የግል ህይወት አለ እዚህ ሄድ ማለት የቤተሰብ ቤት እንደሆነም ነግራኛለች አዎ ለቤተሰቡ አንድ ልጅ ነኝ እና ቤተሰቦቼ ሲያርፉ ብቸኛ ወራሽ ነኝ ስለዚህ የቤቴ ነው በውርስ ያገኘሁት ቤቴ ነው በጣም ጥሩ እንዴት ነው ቤት ውስጥ እንግዲህ ሰራተኛ እያየሁ ነው እንዴት ነው እድላዊትና ሰራተኛ ብቻ ስለሶስታችሁ የተወሰነ ነገር ቤት ውስጥ ምንድነው ያው ሰራተኛ ያስፈልገበትም ዋነኛ ምክንያት እሷ ውጪ ያለች በጣም ሰራ ላይ ነበር ፎከስ ያያረገች ነበረችው ስለዚህ እዛ የለፋችበትን ጉልበት እዚህ እንድታወጣው አልፈልግም ገብቶሃል አይደል ያ ግዛት ከጀርባዋ ሰው ያስፈልጋል የትኛው መንገድ እሷን የሚያግዝ ሰው እንደሚያስፈልጋት በራሴ አሰብኩኝና ከመምጣቷ በፊት ሰው አስገባውላት ስለዚህ እሷ ስራዋ ማረፍ ነው ከዚህ በኋላ ብዬ ስላሰብኩኝ እስኪ
ታስቀናላችሁ። ፈጣሪ መጨረሻውን ያሳምር ብለናል። አይ ጥሩ ሀሳብ ነው። ያው እንዳልከው ረጅም ቆይታለች እና እረፍት ማድረግ ነው። ሁለተኛ ደግሞ ያው ወደ ትዳር እያሰባችሁ ስለሆነ ለሁለታችሁ ጊዜ መስጠት ስላለባችሁ ነው። ያው ይመስለኛል እሷም አምነሽ ተቀበለሽዋል። አዎ ምን መሰለህ አሁን ለምሳሌ እዛው ውጭ ያሉ ሙሉ ትኩረታቸው ስራ ላይ ነው። የማህበራዊ ኑሮ ምናምን ነገር የለም። እዛ ጉልበታቸውን ሀሳባቸውን ደክሞ ምናምን ስለሚመጡ እዚህ ደግሞ ትንሽ ወጥተው መዝናናት ቫኬሽን ነገር ከጓደኛም ካላት ከፍቅረኛዋ ጋር ጥሩ ጊዜ ማሳለፍ ገብቶሃል አይደል? ተረዳሁ። እዛ ፌል አድርጋ የመጣችውን ታይም በቃ እዚህ ማካካስ አለብኝ ብዬ ስላሰብኩኝ የካስኳት ነው። ጥሩ እንግዲህ ውድ ተመልካቾች እንዳያችሁት ነው አቤል አሳቢና ጥሩ ፍቅረኛ ነው። ፍቅረኛ ለሌላችሁ እንደ አቤል አይነት ይግጠማችሁ ብያለሁ። አሜን። በጣም ጥሩ። እስቲ እንዴት ነው ያው ስለ ቤተሰብ ነው ብያለሁና ከቤት ውስጥ እንግዲህ ሶስተኛ ሰው እያየውና እንዴት ነው ሰራተኛው ምን አይነት ሰው ናት? እሷስ ሰራተኛ እያያዟ አንተስ? ብዙ ጊዜ የቤት ሰራተኛ ምናምን ሲባል የሆነ ሰው ዝቅ ያለ ግምት የሚሰጠው አለ። በቃ ደስ ማይል እንትን አለና እናንተ ጋር እንዴት ነው ያ ነገር? አዎ ያው እንዳልኩ ነው። እኔ ጀስት እንደ ፋሚሊ ነው። አሁን ሰራተኛ ቤት ስራ ብቻ አይደለም መስራት ያለባት ብዬ አስባለሁ። አንዳንድ ስራዎችንም መስራት አለባት። ምን ካልከኝ ሌሎች አሁን ቤት ማጽዳት እቃ ወይ ምግብ ማብሰል ምናምን ብቻ አይደለም። እኔና እሷ ባሌለንበት ሰዓት ራሱ ወጣ ቫኬሽን ብታረግ የሆነ ነገር እንትን ማለት ከደሞዝ ውጪ ገብተዋል አይደል? እንዴት ነው ሰዎችን ስታቀርባቸው ነው ቤተሰባዊነትን ስሜት የምትዘራባቸው ብዬ አስባለሁ። ስለዚህ ሰራተኛችንን እንደ ሰራተኛ አይደለም የምናያት። ከሚገርም ታውቃለች የምታየው የምትሰማውም ነገር ስለሆነ ሌሎች ሰዎች ቤት ነው ውጪ ነው እዛ ነው የሚያስበሏቸው ምግብ ራሱ ብዙ ቦታ ደስ ማይሉ እንትኖች ግምቶች ያመናጭቋቸዋል ምናምን ያ ጥሩ አይደለም። ከኛው ጋር ነው ራሱ የምትበላው። ቡና እንኳን ስታፈላ አቦል መጠጣት አለባት። በቃ አንዳንዱ በቃ እኔ በጣም እንጃ ኢትዮጵያ ውስጥ ጥሩ ነው እኮ አሉ አሪፍ የሚባሉ ቤተሰቦች አሉ። ግን እንደዚህ አይነት ሰውን ቢያበዛ ደግሞ ጥሩ ነው። ሰራተኛ መንከባከብ አለበት። ሰራተኛ ስትንከባከበው ነው ቤት ያለውን ነገር በስነ ስርዓት የሚሰራልህ። ገብቶሃል አይደል? በዚህም ደግሞ እናቴ በጣም የተባረከ እንዴት እንደምትወዳት እንደ እህቷ አቅርባ የእውነት እኔ በጣም ንጹህ ልብ ያላት ሴት ነው የሰጠኝ። እግዚአብሔር ይመስገን። በጣም ደስ ይላል። እስቲ አንቺስ ሙሉ ሰዓት ከመጣ ጀምሮ ሰዓት ያስኩብሽ ስለሷ አውርቼ ስለማልጠግብ በጣም ደስ ይላል። አንቺስ እንዴት ነው አቤልን በፌስቡክ ነው የምንተዋወቀው ብላችሁኛልና እዛ ያለሽ ስታወሪውና ስትመጪ ያገኘሽው አቤል? ስመጣ እዛ ሆኜ ከማወራው በላይ ሆኖ ነው የጠበቀኝ። ያው እንደነገርኩ እዚህ ቤተሰብም የለኝም። እሱን ተስፋ አድርጌ ነው ያረፍኩት። በቃ በጣም ደስተኛ ነው የሆንኩት እሱ ጋር በማረፌ ማለት ነው። ስመጣ አቀባበሉ፣ እንክብካቤው ሰራተኛ ራሱ የቀጠረልኝ ለእኔ ብሎ ነው። ይሄ አስተሳሰቡ በቃ እኔ እንጃ አላውቅም ምን ብዬ እንደምገልጸው በጣም ቃላት ያጥረኛል። በጣም ደስ የምትሉ ጥንዶች ናቸው። ስላገኘኋችሁ በጣም ደስ ብሎኛል። እስቲ እንዴት ነው አሁን ማውራት አለብን። ምናልባት ስለኔ ፕሮግራም ተረድታችሁኛል ብዬ አስባለሁ እና በግልጽ ነው። አንዳንዴ ፍቅርና የፍቅረኛሞች ህይወትና የትዳር ህይወት የተለያየ ነው። ፍቅር ሌላ ታሪክ፣ ፍቅረኛሞች ስትሆኑና ባለትዳርና ትዳር ውስጥ ስትገባ የተለያየ ነገር ነው። ለምሳሌ እድላዊት ሳትጠብቅ አንተ ሳታስበው የሆነ ስህተት ብትሰራብህ በምን አይነት መልኩ ያንን እንትን ታስተካክለዋለህ? እንዴት መሰለህ ጋዜጠኛው ነገሮች በመነጋገር የሚፈቱ ነገሮች ናቸው። ችግሮች በንግግር ይፈታሉ። ብዙ ሰዎች አብረው እንዳይቀጥሉ የሚያደርጋቸው ነገር ምንድነው? በንግግር አለማመናቸው ነው። ገብቶሃል አይደል? ስለዚህ እኔና እሷ መሀል ምንም ነገር አይነት ችግሮች ቢፈጠሩ
ታውቃለች በንግግር ነው የምንፈታውና በቃ መነጋገር በጣም ጥሩ ነገር ነው ለሰው ልጅ ስለዚህ ተነጋግረን ነው የምንፈታው ችግሮቻችን በዛ መንገድ ነው ስለዚህ በመነጋገር ይስተካከላል እስቲ ከመጣች ጀምሮና እዛው ኢቭን በአካል ባትሆንም ያሳብ አለመግባባት ይኖራልና ከመጣች በኋላም ያሳብ መጋጨት የተፈጠረበት ጊዜ ታስታውሳላችሁ እኔ ያለስታውስ ስለዚህ ምንም የተፈጠረ ግጭት የለም ማለት ነው አልፎ አልፎ አንዳንድ ነገር መቼም ተጨቃጨቃለህ እግርና እግርም ይጋጫል እውነት ነው እና አልፎ አልፎ አንዳንድ ትንሽ እንጨቃጨቃለን በሆነ ነገር ማለት ነው እንጂ እንዲህ ከረር ያለ ጻፍ እስካሁን ኖሮና ያውቅም አይ እኔ አላስታውስ የለም እሺ ጥሩ እንግዲህ ሌላ በተጨማሪ ያው በግልጽ እንድትመልሱልኝ የምፈልጋቸው ጥያቄዎች አሉ ችግር የለውም ጠይቀና እኔ እናስፈማል ምንም ነገር የለም ስለ ጊዜ አሰጣጥ ጊዜ ያው እንዳልኩ የራሴን ስራ ስለምሰራ ባገኘሁት አጋጣሚ ግን ከሷ ጋር ነው በቃ ፍላጎት የውጭውኝ ስራ እየሰራሁ ነው ማስበው ከመንገር ስለዚህ ባገኘሁት አጋጣሚ በቃ ተፍጨርጭሬም ቢሆን በቃ ከሷ ጋር ነው መሆን ነው ስለዚህ ባገኘው አጋጣሚ ከሷ ጋር በቃ ባገኘሁት በቃ በየትኛውም አጋጣሚ በቃ እሷ ጥሩ ታዲያ ድላይት ምናልባት ያሳብ መጋጨት ይሁን ምን አላውቅም ግን ቅድም ሌላ ነገሩ ጥሩ ነው ጊዜ መስጠት ነገሩ ግን ችግር አለበት ብለሽኝ ነበር አዎ ጊዜ ያው እኔ የምጠብቀው ሰፋ ያለ ጊዜ ስለሆነ ነው አንተ ደግሞ ስራ ላይ አብዛኛው ጊዜ ስለምታሳልፍ ያን ያህል ጊዜ እየሰጠኸኝ አይደለምና ያንን ነገር ነው ጥያቄው ግን እንደዛ አልነበረም የሚመስለው እሱ ጥያቄ እንዴት ያው አይ ጊዜ እኮ ለሰው ልጅ ያው ለምትወደው ሰው በጣም የምትለው ነገር ነው አዎ እና እኔ እሷን እንዴት እየወደድኩኝ ካለኝ ጊዜ እንዴት ነው አሁን እሷ ይኸውልሽ አሁን ምናልባት እሱ ስለመጣ ምናምን ሳይሆን በግልጽ ልትነግሪ ለኔ የነገርሽኝም በእንትን ልትይ ይገባል በቃ አሁን በነገራችን ላይ የጥንዶች ፕሮግራም ምናምን ሰራ ብቻ ሳይሆን በቤተሰብ መሃል በፍቅረኛሞች መሃል የተፈጠሩ አላስፈላጊ ግጭቶችን ብዙ ጊዜ ብዙ ቦታ አስተካክላለሁ ስለዚህ እሱ ያለችኝ ነገር አለ ምንድን ነው ያለች ጊዜ አይሰጠኝም ቀደም ጠቅሼዋለሁ ሁለተኛ ደግሞ የሚያሳየኝ አክሽኖች ጥሩ አይደለም ብለኛለች አይ አንተ ተሳስተህ ነው መረጃ ምናምን ነገር እንደዛ አትልኝ ነው እሷ ናት ያለችኝ ነው አይደለም እንዴ ምንድን ያልከው ቅድም እኮ የፍቅረኛሞች እኮ የፍቅረኛሞች ምናምን ብያለሁ ፕሮግራም ብያለሁ ግን አዎ ብያለሁ ግን አሁንም ሌላ ምን ጨምሬልሃለሁ በመሃላቸው የተፈጠረውን ችግር ደግሞ አስተካክላለሁ ብያለሁ እሷ ደግሞ የተፈጠረ ችግር አለ ካለ እኔና እሷ መሃል አባቴ ምንም አይነት ችግር የለም ነው እሷ ያለች እኔ ፈጥሬ አይደለም እኮ እሷ ያለችኝ እንደዚህ አትልም የኔ አባት ይቅርታ አድርግልኝና እሷ እንደዛ አትልም አይደለም አንቺ አይደለም ነው ቆይ ስማኝ እኔ እሺ አይደለም ብለሽኛል አይደለ አሁን ዝም ማለት አይደለም አንተ አይደለም አንተ ሲጀመር በተለይ አንደርስታንድ እየተረዳ ስለሆነ ነው